ብቸኛው አክሊሉ ስዩም። አክሊሉ ስዩም ልብ የሚነካ ዘፋኝ ነው። ሙዚቃዎቹ አሳዛኝ ነበሩ። ለቅሶ፣ ሮሮ፣ እንጉርጉሮ፣ ትካዜ፣ ማጣት፣ ስንብት፣ ተስፋ ቢስነት፣ ልመና እና ተማጽኖ የሚበዛባቸው ናቸው። አክሊሉ ስዩም ጎንደር ተወለደ። ጻድቁ ዮሐንስ ትምህርት ቤት ተማረ። አያቱ ጋር አደገ። በደርግ ዘመን ተወዳጅ የነበረችውን ሂሩት ጀንበሩን አገባ። ደጃዝማች ጀንበሩ የወልቃይትና የወገራ ገዢ ነበሩ። የታወቁ ባላባት ነበሩ። ከሂሩት ጋር ተዋደዱ፣ ልጅም ወለዱ። በሚዘፍንበት ቦታና ሲኒማ አዳራሽ ሁሉ አይለያዩም ነበር። ሲበዛ ቆንጆ ነበረች። ዛሬም ጎንደር ውስጥ በሕይወት አለች። ከየክፍለ ሀገሩ እየዞረ ሙዚቃ ሲያቀርብ ሂሩት አትለየውም ነበር። አክሊሉ ስዩም ሳራ እና ቴዲ የሚባሉ ልጆችን ከሂሩት ወልዷል። በጎንደር ዝናው የናኘበት ጊዜ ነበር። የሷ ውበት ጠላት ሳበበት። ብዙ ሰዎች ይመኟት ነበር። ሊቀሙት የሚፈልጉ ነበሩ ይባላል። በኋላ ግን በመካከላቸው አለመግባባት ተፈጠረ። በ1977 ሀገሩን ጥሎ ወደ ኤርትራ ተሰደደ። ከዚያ በኋላ ቢዘፍነው የማያልቅ እንጉርጉሮን አከታተለ። ሳልሰናበትሽ የሚለው ካሴት በ1978 ዓመተ ምህረት ወጣ። ቀጥሎ ባወጣቸው ተከታታይ ዘፈኖች ውስጥ ያቺ የሚወዳት ሚስቱ አለች። የሚወራው ብዙ ነው። ውስጡን መናገር ባያስፈልግም አስመራ የሄደው በብስጭት ነበር። ሚስቱን የቀሙት ሰዎች አሉ የሚለው ንግግር ልክ የሚመስለው እዚህ ላይ ነው። ከ3 ዓመታት በኋላ ሂሩት አስመራ ሄደች። ለማስታረቅ የተደረገው ሙከራ አልተሳካም። አይታው ተመለሰች። ከተመለሰች በኋላ ባል አገባች፣ ልጆችንም ወለደች። አክሊሉም በአስመራ ቆይታው አንዲት ወጣት አገባ፣ ልጆችም ወለደ። ያገባትን ሚስት የሥራ ባልደረባው የነበረ ሰው ነጥቆ አገባበት። አክሊሉ ስዩም በድጋሚ ልቡ ተሰበረ። ዘፈኖቹ አሁንም የባሰ እንጉርጉሮ ሆኑ። ከ1983 ዓመተ ምህረት ጀምሮ አክሊሉ እስራኤል ነበር የኖረው። በዚያ ቆይታው ዝነኛ የሰርግ ዘፋኝ ሆኖ ይሰራ ነበር። ትዳሩ ፈርሶ የብቸኝነት ዜማውን እያሰማ ለሌሎች ድምፃውያን የዜማ ስራዎችን እየሰራ ቀጠለ። ለኤፍሬም ታምሩ ወርቅ ዜማዎችን ሰርቶለታል። ለሐመልማል፣ ለህብስት፣ ሰርጎ ዓለም ተገኝና ሌሎቹም ተወዳጅ ዜማዎችን ሰርቶላቸዋል። 2000 ዓመተ ምህረት አካባቢ አዲስ አበባ መጥቶ ሙዚቃ ቤት ከፍቶ መስራት ጀምሮ ነበር። ብዙም አልተደሰተበትም። አክሊሉን ይተካል የተባለው ልጁ ቴዲ በ1998 ዓመተ ምህረት ሞቶበታል። ያም ተጨማሪ ሐዘን ሆነበት። 2004 ዓመተ ምህረት ልጁ ሳራ አክሊሉን ለመዳር ጎንደር መጥቶ ነበር። ከወራት በኋላ በዚሁ ዓመት እስራኤል ውስጥ መሞቱ ተሰማ። በአክሊሉ ሕይወት ውስጥ ዘፈን ፈጠራ ብቻ አይደለም፣ ዘፈን የውስጥ ብሶት ማሳያ መስታወት እንጂ። አክሊሉ ስዩም ሲያደርገው የነበረው ይህንን ነበር። ሲያድግም ብቸኛ ልጅ ነበር። ሲኖርም ብቸኛ ነበር። ሲሞትም ብቻውን ነበር። ነፍስ ይማር። አቢብ ዓለሜ እንደጻፈው